የናሆም እናት የኪራን አባት አናገረቻቸው። ልጆቻችን ጓደኛ እንደመሆናቸው መጠን በአንድ ልንሞሽራቸው ይገባል፣ ትዳራቸው ደስተኛ እንዲሆኑና ቀሪ ጊዜያቸውን የልጅ ልጅ ሊያሳዩን ይገባል ብላ አናገረችው። የኪራ አባት ግን ሌላ ሙሽራ አመጣለታለሁ አሉ። ኪራ ግን በፍጹም ከዚህ በኋላ መቋቋም አልችልም፣ እውነቱን እስካልነገርሽኝ ድረስ እሄዳለሁኝ፣ ሌላ ቤት እከራያለሁ፣ አንቺ ደግሞ እዚህ ኩኝ አላት። የኪራ አባት ምን እንዳሰቡ ባላቅም ሌላ ሙሽራ ለምን ለማዘጋጀት አሰቡ? ምክንያቱም ጽናትና ኪራ ፍቅረኛ እንደሆኑ ስለሚያውቁ ወይስ ለፈተና ነው? ወይም ከዚህ በኋላ ምን እንዲታደርግላቸው ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። የኪራ አባት ሌላ ሙሽራ አዘጋጁላቸው። ሌላዋ ሙሽራ ሌላዋ ደግሞ ማናት? ኪራ እውነቱን እስካልነገርሽ ድረስ ከዚህ በኋላ ቤት ለቅቄ እሄዳለሁኝ፣ እዚህ ሊቀመጥ አልችልም፣ እኔና አንቺ አንድ ቤት መቀመጥ አንችልም፣ ቅዋውም የለኝም፣ ከዚህ በኋላ ከአንቺ ጋር የመጋፈጥ አቅሙም የለኝም አለ። የኪራ አባት ወደ ድሮ ጓደኛው ደውሎ ልጁን ወደ ነኪራ ወደ ቤት እንዲህ እንዳመጣትና ኪራ እንዲያያት ሌላ ጓደኛውን አዋራው። የኪራ አባት ምን እንዳሰቡ ባናቅም ልጃቸውን እንደ ሸቀጥ ለመሸጥና የፈለጉትን ለመቀያየር ያሰቡበት ምክንያት ምንድን ነው የሚለው ነገር ከእናቱ ህመም ጋር ምንም የማያያዘው ነገር ያለ አይመስለኝም። ኪራ ደግሞ ግድች ከዚህ በኋላ ናሆሜ ወደ ቤት መመለስ አልችልም፣ ከዚህ በእኔ የተነሳ ምሮ ሆስፒታል ስትሰቃይ ቆየች፣ በእኔ የተነሳ በጣም ብዙ ነገር ደረሰባችሁ፣ አሁን ከዚህ በኋላ ግን ይበቃል፣ እኔ እውነቱን እስካልነገረች ድረስ እውነቱን ምሩም ሆነ እነሱም እስካልተናገሩ ድረስ ከዚህ በኋላ እቤት አልቀመጥም፣ እሄዳለሁ አለ ማለት ነው። እንግዲህ ምሩ ለመናገር ፈልጋ ነበር ለናሆሜ ግን ጽናቴ ያስገባቻት ቃል የጓደኝነት ቃሏ እንድትናገር አልፈቀደላትም ማለት ነው። ነገር ግን ጽናት አሁን ላይ ከዚህ በኋላ እውነቱን ተናግሬ እሱም እኔ እና እሱ ወስነን የምንጋባ ከሆነ ትዳራችንን የምንመሰረት ከሆነ ወይም የተሻለ መፍትሄ ካለው ልናገር ይገባል። ከዚህ በኋላ ሌላ ሙሽራ እንዳመጣ አልፈልግም። ሙሽራዋ እኔ ነኝ ብላ ከራሷ ጋር እየተከራከረኝ ምን ሆነች ነው ጽናቴ? አንቺ እኮ ሰራተኛ ነሽ፣ እንዴት እንደዚህ ትያለሽ? እያለች ከራሷ ጋር ስታወራ ነበር። ምሩ ደግሞ እንደምታስቡት አማቷ መተው እንዴት ሲያንቀጠቅጣት እንደነበረና በጣም ፈርታ እንደነበር የምሩ አማት ምሩ የልብ ታማሚና ለመውለድ በጣም ከባድ እንደሆነ ስታውቅ ምን እንደምታደርግ ከባድ ነው። ምክንያቱም መውለድ ውለድ እያለች እየጨቀጨቀቻት ነው። ምሩ ደግሞ የልብ ታማሚ ስለሆነች ለመውለድ በጣም ብዙ ነገር ከባድ ነው። ልጅ ከወለደች ምናልባት ህይወቷ የማለፏ ጉዳይ ይከብዳል። ምክንያቱም ብዙ ማቃቃስታ መውለድ ብዙ አምጣ እንዲሁም የልብ ምቷ ሊቀንስ ስለሚችል በጣም ይከብዳል ማለት ነው። ውድና የተከበራችሁ ተከታታዮቼ ይህንን ቻናል ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የማመሰግነው። የምሩ ፍቅር እጅግ ያማረና ለባሏ ያላት ትህትና ደስ የሚል ቢሆንም ነገር ግን በመካከላቸው ቤተሰብ እናቱ ከገባች ልጅን ውለዱ እያለች ስለሆነ ነገ ህይወታቸው ከባድ ይሆናል። ጽናቴ ምን አይነት ውሳኔ ለመወሰን ግራ ቢገባትም ኪራን ማጣት ለሷ በጣም ከባድ እንደሆነና እሱም ራሱን እየጎዳ እንደሆነ ራሷ ጋር እየተነጋገረች ነበረ። ጓደኞቿም እውነቱን ተናግረሽ መሸበት ደሪ፣ ስለዚህ እሱ መወሰን ካለበትም አንቺን መምረጥ ካለበት እንደውም የኪራ አባት ሌላ ሙሽራ ካመጡ ለአንቺ ትልቅ አደጋ ስለሆነ እውነቱን ተናግረሽ ከዚህ በኋላ ሌላ ማግባት ካለበት ወይም ሌላ መወሰን ካለበት አለበለዚያ እናቱም አባቱን ማናገርም ካለበት እሱ ያውቃል፣ ስለዚህ መናገር አለብሽ አሏት። ኪራና ናሆም ቁጭ ብለው እባክህን ተወኝ፣ አንተ ዝም ብለህ ትቀልዳለህ፣ በዚህ ከሆነ እኮ አንተ
በቃ ማለቃቀስ እይይ ብሎ ማለቃቀስ ነው የቀረህ፣ ሌላ ምንም የቀረህ የለም እያለው ነበር። አንተ ምን አለብህ? እኔ በጣም ከባድ ነው የኛ ሴቶች እንደሆኑ ግን እንደው የሴቶች ጉድ ምንድን ነው እያለው ነበር። ሴቶች በጣም ከባድ ናቸው እየተባባሉ እየተሳሳቁ በመሀል እየተገዘ ነበረ ኪሮቤል። እባክህን ኪሮቤል ነገሮችን ወደ ራስህ ቀስ ብለህ አስብ። ጽናቴ አንተን ጠልታ ሳይሆን አንተን ትወድሃለች፣ ግን የሆነ የተደበቀ ነገር እንዳለ ታውቃለህ። ያንን የተደበቀ ነገር መናገር አለባት። ታወክ እዛኛው ጋር ስናወራ እየተጫወትን ስለ እናትህ አንስታ ነበር። ስለዚህ በሆነ መንገድ አድርገን ማወጣጣት አለብን፣ አለበለዛ ከባድ ነው የሚሆነው። ሊነግሩን አይችሉም። በዚህ አያያዝ እውነቱን ከማወቃችን በላይ እነሱ የሚሆኑት ነገርና ያንተና የእሷ ፍቅር መፍረስ በጣም ከባድ ነው እያለው ነበር። በመሀል እንግዲህ ጽናት የመጣይ ምግብ ላቅርብላችሁ እያለቻቸው ነበረ። ምንም አይነት ምግብ አልፈልግም ብሎ ኪሮቤል ወጣ ማለት ነው። የጽናቴ አባት ደውለው ልጄ እያቀባዠረኝ ነው፣ አትመጭም እንዳይመተሽ ልታይኝ አትችይም እያሏት ነበር። ይህኔ አባት ምን ሆንኩብኝ ያመመህ እንደ እያለችው ነበር። አይ ምንም አይነት ህመም አይሰማኝም፣ በጣም ደህና ነኝ፣ ነገር ግን ያቀባዥረኛል አለች። አይዞህ በቃ ህልም ለመበል እያለችው በመሀል እንግዲህ ኪሮቤል ገብቶ ስለ እናቱና ስለ ባለፈው ስላወራችው ነገር እንድትነግራት ጠየቃት። እሷም ለመናገር አስባ ነበረ። በመሀል እንግዲህ አባትና ልጅ ይጣላሉ ብላ ስለሰጋች ዝም ብላለች ማለት ነው። ነገር ግን ጽናቴ እውነቱን ተናግራ የመሸበት ብታደረና ፍቅሯን ለሌላ ሰው ባታሳልፍ ይሻላል ባይነኝ እንደኔ ማለት ነው። ይሄ የሁላችሁም በተለይ ተከታታዮቹ የጽናት ተከታታይ ነው ማለት ነው። እንግዲህ የናሆሚ እናት ብዙ በሬዎችን ገዝታ ጓደኛሞች አብረው እንዳገቡና ሰርጋቸው በቅርቡ እንዲሆን እያዘዘች ነው ማለት ነው። ሰርጋችሁ ከጓደኛችሁ ጋር አብራችሁ መሆን አለበት። የተሻለ ለመሆን እንደዚህ እናንተ መልፋት አለባችሁ። ስለዚህ ፍቅራችሁ ደስ ይላል፣ መጋባት አለባችሁ። ቤተሰብም በየቤቱ ቤት ሰርግ በልቼ እናንተም ሰርግ ልታበሉኝ ይገባል ብላቸዋለኝ ማለት ነው። እሱም እሺ ችግር የለውም ብሎ መለሰላት። ምክንያቱም ያለው ነገር የኪራና የጽናት ነገር ስለተዋሽ እንግዲህ መጨረሻ ላይ ጽናቴ እውነቱን ነገረችው። ኪራም ከዚህ በኋላ ቤተሰብ ጣልቃ እንዲገባ አልፈልግም፣ ከዚህ በኋላ እኔ እና አንቺ በቃ አብረን መኖር አለብን። አንቺ ግን ለምንድን ነው የጠላሽኝ? አሁንም ትጠይኛለሽ ወይ እያላት ነበር። ውድና የተከበራችሁ ተከታታዮች እንግዲህ ኪራና ጽናቴ እንዲሁም ጓደኛው የሰርግ ፕሮግራም እያዘጋጁ ነው ማለት ነው። በቅርቡ ይጋባሉ ብዬ ተስፋ አለኝ። እንግዲህ ጽናቴ ሁሉንም ነገር ነግረዋለች፣ በስንት ትግልና በስንት ጭቅጭቅ ማለት ነው። ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ወዳችኋለሁ። በያላችሁ